ዱላ በሆነ ነገር ከተሰበራችሁ ሆስፒታል ሄዳችሁ ትጠገናላችሁ። በምላስ የተሰበረ ሰው ግን ሰማይ ብቻ ነው የሚጠገነው። አንደበት እሳት ነው ይልና የፍጥረትን ሩጫ ያቃጥላል። ይቅርታ ትዕዛዝና ውሳኔ ነው። ሰማይ አዟል፣ እኛ ደግሞ እንወስናለን። በዲሲሽን ነው የምንወስነው፣ በፊሊንግ አይደለም። ፎርጊቭነስ ፊሊንግ አይደለም፣ ዲሲሽን ነው። ብዙ የተጎዱ ከኛ በላይ እዚህ ሕያው የሆኑ ምስክሮች እንደ ደመና በዙሪያችን አሉ። ወገኖች ዛሬ እግዚአብሔር የሚናገረን ነገር በረከት የምትፈልጉ ከሆነ፣ ሰላም የምትፈልጉ ከሆነ፣ ጸሎታችሁ እንዲመለስ የምትፈልጉ ከሆነ፣ ሰይጣን በእናንተ ሕይወት አክሰስ እንዲያገኝ የማትፈልጉ ከሆነ ይቅረባሉ። ማቴዎስ 26:28 ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው የሚል ሐሳብ አለው። እንደገና ደግሞ በአንደኛ ቆሮንቶስ ምዕራፍ 5 ላይ እንሄድና ቁጥር 6 መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ፋሲካችን ክርስቶስ ታርዷልና፣ ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌው እርሾ በክፋትና በግፍ እርሾ አይደለም። ስለዚህ እንግዲህ ዛሬ የምናየው ነገር ይሄ በዓል ይሄ ሲዝን አንድ የሚያሳየን ነገር ምንድን ነው? ሰማይና ምድር መታረቃቸውን ነው። እርቅ መፈጸሙን ነው። ሰው ከሰው ጋር አይደል? በሰውና በሰው መካከል ያለው የጥል ግድግዳ ፈርሷል። በአይሁድና በአሕዛብ መካከል፣ በእግዚአብሔርና በሰው መካከል ያለው የጥል ግድግዳ ደግሞ ምን ብሏል? ፈርሷል። እሱን ነው የሚያሳየን። ስለዚህ ነው ማቴዎስ 26:28 ላይ ስለ ብዙዎች ለኃጢአት ምን ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። እግዚአብሔር ይመስገን። ይሄ ባህል ስለ ይቅርታ ነው። ይቅር ስለተባለን ነው። እግዚአብሔር ይመስገን። እሱን ካለ በኋላ ቅድም ያነበብኩላችሁ ቃል በተለይ ደግሞ ሁለተኛ ቆሮንቶስ 5 የቆሮንቶስ አማኞችን ጳውሎስ በዚህ መንገድ ፋሲካን እንዲያከብሩ ይነግራቸዋል። መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ ምን አድርጉ? አስወግዱ ይላል። ፋሲካን ስታከብሩ ከእርሾ ጋር አታክብሩት። እርሾ በብሉይ ኪዳን በጣም ይገርማችኋል። እርሾ ያለበትን ቂጣ የሚበላ በእስራኤል ጉባኤ ውስጥ ከተገኘ ተወግሮ ይሞታል። ፋሲካን ሲያከብሩ ደሙን በጉበኑ ላይ ሲረጩ፣ ሲበሉ፣ ሲጠጡ ያስጠነቀቃቸው አንድ ነገር ቢኖር እርሾ ያለበት ቂጣ እንዳትበሉ። ፋሲካ እንደዚህ አይከበርም። መብል መጠጥ ጥሩ ነው፣ በዚህ መንገድ ማክበር ጥሩ ነው። እርሾአችሁን ግን አስወግዱት ይላል። ከእርሾ ጋር ፋሲካ አይከበርም። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ እርሾ ደፍተን እንወጣለን። አሮጌውን እርሾ አስወግደን እንወጣለን። ክብር ለእግዚአብሔር ይሁን። ይሄንን ነው መጽሐፍ የሚናገረው። አያችሁ፣ ስለ መብልና ስለ መጠጥ ሳይሆን ስናከብር በዚህ ሰዓት ኦነስት እንድትሆኑ ጠይቃችኋለሁ። ማለት በቃ እውነተኞች ሆነን ራሳችንን በእግዚአብሔር መንፈስ እየመረመርን በቃሉ እየተፈተሽን ዛሬ
እርሾ በኔ ዘንድ ካለ ምክንያቱም ሳንጨርሰው ፋሲካን ለማክበር ከመሄዳችን በፊት እርሾ ካለ ከመካከላችሁ ይወገድ ብሎ መጽሐፍ ቅዱስ ይናገራል። እሱን ካለ በኋላ ይሄን በዓል ስናደርግ በአሮጌው አይደለም፣ በክፋት በግፍ እርሾ አይደለም እያለ ይናገራል። እግዚአብሔር ይመስገን። ስለዚህ ዛሬ የማካፍለው ሐሳብ ስለ ይቅርታ ነው። ይቅር ስለማለት እግዚአብሔር እኛን ይቅር ብሎናል። እኛስ ወንድሞቻችንን እህቶቻችንን ይቅር እንላለን ወይ? አንዱ እርሾ እሱ ነው። ይሄ በጣም ወሳኝ ነገር ነው። በተለይ እኛ ኢትዮጵያኖችና ኤርትራውያኖች ችግራችን ይሄ ይመስለኛል። ቂም ማቄም ይቅር አለ ማለት ብዙ በእኛ ህብረተሰብ መካከል እንደ ሀገር የምታዩት ነገር የማንለቅ ጠንካራ ህብረተሰቦች ነን። ዛሬ እግዚአብሔር ይህንን ይሰብረዋል። ሃሌሉያ። ስለዚህ ስለ ይቅርታ ነው ዛሬ ጌታ በቃሉ ይመረምረናል፣ በቃሉ ይፈትሸናል። እግዚአብሔር የተመሰገነ ይሁን። መልእክት ይዤ ነው የመጣሁት። በኤፌሶን 4 ላይ እግዚአብሔር ቃል ሲናገር ከ31 እስከ 32 መራርነት ይላል፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ተመልከቱ፣ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ምን ይበሉ? ይወገዱ። እርስ በርሳችሁም ቸሮችና ሩሮቹ ነው፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ፈትሹ። መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ይወገዱ። እርስ በርሳችሁ ቸሮችና ሩሮቹ ነው፣ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። ቅድም ሊሊሻ ስትናገር ነበር። በዚህ ያለን አንዳችንም ይቅርታ ዲዘርቭ የምናደርግ ሰዎች አይደለንም። we don't deserve የተገባን አይደለንም። እንዲሁ ምህረት ያገኘን ሰዎች ነን። የተማርን ሰዎች ነን። እግዚአብሔር ይቅር ያለን ሰዎች ነን። የሚመስለው ምን እንደሆነ ታውቃላችሁ? ራሱ እግዚአብሔርን የበደልከንን ሁሉ ይቅር ብለንሃል ብለን የምንከተል ነው እንጂ ምን መስለው በደላችን ይቅር የተባለ ሰዎች አንመስልም። ይህንን ነው ብዙ ጊዜ የምናየው። ለዚህ ነው ማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ እኛም የበደሉንን ይቅር እንደምንል፣ ይሄ ከባድ ቃል ነው። በደላችንን ይቅር በለን። አባታችን ሆይ ብለን ስንጸልይ ከምንጸልያቸው ጸሎቶች አንዱ እኛም የበደሉንን ይቅር እንደምንል አቤቱ በደላችንን ይቅር በለን። ምን ማለት ነው? እኛ ይቅር ካላልን በኋላ አሳያችኋለሁ። ይቅር አለ ማለት እንዴት ከባድ እንደሆነ፣ በረከታችን ሰማይ እንዴት እንደሚዘጋ፣ ጤንነታችን እንዴት አፌክት እንደሚያደርግ አሳያችኋለሁ። እዚህ ጋር ግን ሲናገር መጽሐፍ የሚለው ምንድነው? እኛም የበደሉንን ይቅር እንደምንል አቤቱ በደላችንን ይቅር። እንደገና ማቴዎስ 18:35 ላይ እግዚአብሔር ቃል ሲናገር ከናንተ እያንዳንዱ ወንድሞቻችሁን ከልባችሁ ይቅር ካላላችሁ፣ ከልባችሁ ይቅር ካላላችሁ የሰማዩ አባቴ እንደዚሁ ያደርግባችኋል ብሎ ይናገራል። ከባድ ቃል ነው። ብዙ ነገር ተሸክመን ማገልገል እንችላለን። ብዙ ነገር ተሸክመን መዘመር እንችላለን። ለምደነዋል። ዛሬ እንዳትለምዱት ነው የምነግራችሁ። እንዳትለምዱት። ምክንያቱም መጽሐፍ ሲናገር ወንድሞቻችሁ ከልባችሁ ይቅር ካላላችሁ ሰማይ ይቅር አይላችሁም። ወንድምን ካልፈታ ሰማይ አይፈታህም እኮ ነው የሚለው። ፋሲካ ሲከበር
በእርሾ እንዳታከብሩ። ይህንን ነው የሚነግረን። አልተጎዳችሁም አላለም። በጣም ብዙ የጎዷችሁ ሰዎች ሊኖሩ ይችላሉ። እኔም ተጎድቼ አውቃለሁ። እኔም ይቅር ማለት የተቸገርኩበትን ጊዜ አውቃለሁ። በእግዚአብሔር ፊት ግን ቆሜ እዚህ ጋር ስናገር ይህን ቃል ሳካፍላችሁ በማንም ላይ ምንም ነገር የለኝም። አሁን ክብር ለእግዚአብሔር ይሁን። እውነቴን ነው የምነግራችሁ። ከባድ ይሁላችሁ ህይወታችሁን ጉድጓድ ውስጥ የከተቱ ቀብረዋችሁ ሄዱ፣ እንዳትነሱ ያደረጓችሁ እነሱ ላይፋቸውን እየኖሩ ነው፣ እናንተ ተሸክማችኋቸው የምትዞሯቸው ሰዎች አሉ። ሪክ ዋረን የሚባለው The Purpose Driven Life ወይም Purpose Driven Church የሚለውን መጽሐፍ የጻፈው ሰው የሚገርም ሰው ነው። ይሄ ሰው 50 ሚሊዮን ቡክ ሶልድ አድርጓል፣ ተሸጧል። 50 ሚሊዮን መጽሐፍ በኢቫንጀሊካል ሰርክል ውስጥ ይህንን ያህል መጽሐፍ ተሸጦ አያውቅም። ቤስት ሴለር በ125 ቋንቋዎች ተተርጉሟል ይሄ መጽሐፍ። እና ማቲው የሚባል ልጅ አለው። ይሄ ልጅ የአይምሮ ችግር ያለው ልጅ ነው። እና በ27 ዓመቱ ሽጉጥ ገዝቶ ቤት ውስጥ ያ ልጅ ራሱን አጠፋ። በኋላ ከ30 ሚሊዮን በላይ የኢንካሬጅመንት መልእክቶች ደርሰውኛል አለ። ወደ እኔ መጥተዋል፣ የሚያጽናኑ መልእክቶች አለ። በጣም ቅርብ ግን ከሆኑ ሰዎች የሰማው ነገር ግን ሰበረው። ታውቃላችሁ፣ በዱላ በሆነ ነገር ከተሰበራችሁ ሆስፒታል ሄዳችሁ ትጠገናላችሁ። በምላስ የተሰበረ ሰው ግን ሰማይ ብቻ ነው የሚጠገነው። አንደበት እሳት ነው ይልና የፍጥረትን ሩጫ ያቃጥላል ይላል። በኋላ ምን አሉት? ፐርፐስ ድሪቭን ላይፍን የጻፈው ሰው አሉት፣ ዓላማ ተኮርን ህይወት የጻፈው ሰው ልጅ ዓላማ የመኖር ዓላማ አጥቶ ራሱን አጠፋ። አገልጋይ ከሆነ ከቤቱ አይጀምርም። እንደ ልባችሁ የምትናገሩት ነገር በሰው ህይወት ላይ የሚፈጥረው ነገር አታውቁም። በኋላ ይሄ ሰው በጣም ተሰበረ። ቅርብ በሆኑ ሰዎች ስለሆነ ይሄ ነገር የመጣበት ማለት ነው። በኋላ አንድ ነገር ተናገረ ሚዲያ ላይ ወጥቶ ፎርጊቭ አድርጌያቸዋለሁ አለ። ይቅር ብያቸዋለሁ። ይቅር ያልኳቸው በአንድ ምክንያት ነው አለ። እኔ ነፃ ሰው መሆን ስለምፈልግ ነው አለ። ይቅር አለ ማለት ሌላው ሰው እንዲጠጣ የሚፈልጉትን መርዝ ራሳችሁ እየጠጣችሁ መኖር ማለት ነው። you are not free። ይቅር የማትሉ ሰዎች ከሆናችሁ ነፃ አይደላችሁም። ወንድማችሁ በዚህ ሲመጣ በዚህ ትሄዳላችሁ። ልታዩት አትፈልጉም። ሰውየው ኑሮን እየኖረ ነው፣ እናንተ ግን ተሸክማችሁ ትሄዳላችሁ። ሬሳ እንደመሸከም ማለት የማይሄድ ሰው መጎተት ታውቃላችሁ። ያን ያህል ይቅር አለ ማለት ከባድ ነገር ነው። በትዳር ሊሆን ይችላል፣ በእህትና በወንድም መካከል ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በቤተሰብ መካከል ሊሆን ይችላል። ግጭቶች አሉ፣ እግርና እግርም ይጋጫል። ለዚህ ነው ይቅርታ የተሰጠን። ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ከተናገራቸው የመስቀሉ ቃላት ተብለው ከሚታወቁት አንዱ የተናገረው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አውቀውስ ለሚያደርጉ እነሱን ይቅር በላቸው። አንዳንድ ሰው ሳያውቅ ነው የሚያደርገው አይደል? አንዳንድ ሰው ደግሞ አውቆ ኢንቴንሽናሊ የሚጎዳቸው ሰዎች አሉ።
አውቀውም የጎዷችሁን ሳያውቁም የጎዷችሁን ሰዎች ይቅር በሉ። ሐዋርያት ሥራ ላይ የእግዚአብሔር ቃል ሲናገር 7:60 ላይ ስለ እስጢፋኖስ ይናገራል። ከዚያም ተንበርክኮ ይላል በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጮኸ። ይህንንም ካለ በኋላ አንቀላፋ ይላል። ከዛ ፊት አንድ ደስ የሚል ቃል አለ። የሰው ልጅ በአባቱ ቀኝ ቆሞ አየዋለሁ አለ። ኢየሱስን አይቶ ይቅር አለ ማለት አይቻልም። አየው ኢየሱስን በአባቱ ቀኝ ቆሞ ያለው አለ። ከዛ በኋላ አባት ሆይ አለ። እየወገሩት ክርስትና ይሄ ነው። ክርስትና እኮ ይሄ ነው። የሚጠሏችሁን የሚወዷችሁን ብትወዱ ምን አዲስ ነገር አለው? አሕዛቦች ስሙኝላችሁ፣ ዛሬ በጊዛችሁ ቤታችሁ ከሄዱ የሚቀጥለው ሳምንት እነሱ ውለታ መመለስ ያውቁበታል። በሬ ነው ይዘው የሚመጡት። ውለታ መመለስ ያውቃሉ። ክርስትና ማለት የማይወደደውን መውደድ ነው። ይቅር የማይባለውን ይቅር ማለት ነው። ረጅም ዘመን የሄደ ታሪክ አለ። ለብዙዎቻችሁ መስክሬያለሁ። ግን የሚገርም አዘጋግ እንድዘጋው እግዚአብሔር ረዳኝ። የሞቱ ሰዎች ቢሆኑ እንዴት በኋላ ላይ መጣበታለሁ። እሱ ግድ የለም አለፌው ልሂድ። እስጢፋኖስ ግን ይህንን ብሎ ጮኸ ብሎ መጽሐፍ ይናገራል። ጆይስ ማየር የምትባለዋ ሴት ብዙዎቻችሁ ታቋታላችሁ። በገዛ አባቷ ሴክሹዋሊ አቢዩዝ የተደረገች ሴት ነች። በወላጅ አባት እና በዛ ምክንያት ሮንግ ሪሌሽንሺፕ ውስጥ ገብታ ማግባት የማይገባትን ባል አግብታ አልኮሆሊክ ሆና ብዙ ነገር ውስጥ አልፋ መጨረሻ ዴቪድ የሚባለውን ባሏን ታቋታ እሱን አግብታ የሚገርም ላይፍ ኖራለች። እና ሴትዮዋ ስትናገር አንድ ነገር አለች። ይሄ እንደዚህ አቢዩዝ ያደረጋትን ወላጅ አባቷን መጨረሻ ላይ ስትናገር እፊቴ ንስሐ ገብቶ አለች፣ እፊቴ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ተቀብሎ ይህንን ዓለም ለቆ ሄዳ አለች። እቺ ሴት ቢተር ሆና መኖር ትችላለች። ምንድነው? ወይ ቢተር ያደርግሃል ወይ ቤተር ያደርግሃል ይላል። የተሻልክ ሰው መሆን ትችላለህ ወይንም በቢተርነስ ይህንን ዓለም ለቀሜት ትችላለህ። ያደረገችው ይህንን ነው። ዝም ብላችሁ ስታዩ የሆነ ፔን አለው እኮ የሆነ የሚሰማ ነገር አለ፣ የሚወጋ ነገር አለ። መስቀል ላይ ሆኖ አይደል እየተወጋ እኮ ነው። ፔንፉል እኮ ነው። እኛ ያው ሰዎች ነን፣ እንበድላለን፣ እናጠፋለን። እሱ ግን እንደዛ አይደለም። እሱ ምንድነው ያለው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሌላው ትልቁ የይቅርታ ምሳሌያችን ደግሞ ዮሴፍ ነው። ትንሹ ዮሴፍ ዘፍጥረት 50 ላይ ይህንን ታሪክ የመጨረሻውን ታሪክ ታገኙታላችሁ። ከጊዜ አንጻር እኔ ሐሳቡን እናገራለሁ። ዮሴፍን ጉድጓድ ውስጥ የጣሉት የገዛ ወንድሞቹ ናቸው። የእናት የአባቱ ልጆች ምናልባት በእናት ያገኝ የአባቱ ልጆች አንስተው ጉድጓድ ውስጥ ጣሉት ይላል። እሱ ደግሞ አልበቃ ብሏቸው ለፍልስጤማውያን ነጋዴ አሳልፈው ሸጡት። እንደ ታሪክ እኮ ስለምንሰማው እንጂ በዮሴፍ ጫማ ውስጥ ብንገባ ፔኑ ይገባናል።
እና ዮሴፍ ፈርዖን ቤት ገባ፣ እስር ቤት ገባ። ታሪኩን ታውቃላችሁ። ረጅም ታሪክ አሳለፈ። በመጨረሻ ከወንድሞቹ ጋር ተገናኘ። ያደረጉት ነገር ሁሉ ነው እንደ ስዕል የሚመጣበት። ለምን? መጨረሻው ሰዓት በተለይ ቢንያምን ባየ ጊዜ እና ወንድሞቹ እነሱ እንደሆኑ ባወቃቸው ጊዜ አለቀሰ የሚል ቃል ታያላችሁ። አለቀሰ። በጣም የሚገርማችሁ ያው ዮሴፍ እግዚአብሔር የሰራው ሰው ነው አይደል? ይሁን አንዳንድ ሰዎች አሉ ከ30 ዓመት በኋላ ስታገኟቸው በእግዚአብሔር መልክ ተለውጧል። ይሳኮር ነው አይደል? ይሁዳ ነው እንዳሉ ጥሬ ናቸው። ዮሴፍ ግን ተለውጧል። ሃሌሉያ! በሆነ ነገር ውስጥ አልፏል። እግዚአብሔር በሚወስደው መንገድ የሄደ ሰው ነው። ድርሻ እንዳለው ለዮሴፍም ድርሻ ነበር። ጶጢፋራ ቤት ውስጥ ነገሩ ሊቀየር እኮ ይችል ነበር። የምናገኘው ታሪክ ሌላ ታሪክ ነው። ዮሴፍ ታማኝ ሆኖ እስር ቤት የገባ ሰው ነው። እግዚአብሔርን የጠበቀ ሰው ነው። መጨረሻ ግን እግዚአብሔር ያለው በዮሴፍ ሕይወት ውስጥ ተፈጽሞ ሲያገኘው ጠቅላይ ሚኒስቴር ሆኖ፣ ክብር ለእግዚአብሔር ይሁን። በእግዚአብሔር መንገድ ሄዳችሁ እሱን ተከትላችሁ አትወድቁም። ጠቅላይ ሚኒስቴር መተው ያየው ህልም ገሃድ ሆነ፣ ስጋ ለበሰ። በእግሩ ስር መተው ሰገዱ። አሁን ዮሴፍ ፓወር አለው። ምን ማድረግ የሚችልበት መበቀል የሚችልበት ቦታ ላይ ነው። ስለ በኋላ አሳያቸዋለሁ። አንዳንድ ጊዜ እኮ የምናደርገው ነገር ታውቃላችሁ፣ እንዴት አድርገን መበቀል እንደምንችል እናውቅበታለን። ድምፅ ሳናሰማ እከሌ እርዳታ ያስፈልገዋል ሲባል ዝም። ልትደርሱለት የምትችሉትን ሰው ዘግታችሁ ትሄዳላችሁ። እንደኔ ደግሞ ፓስተር ከሆነ ምንም ችግር የለም፣ ዘግታችሁ ትቀመጣላችሁ። አሳየዋለሁ። አሜን አልልም። የተበቀላችሁ ነው። እንደዚህ ከሆነ የምናደርገው አልፎም ከሄደ ደግሞ በአስራቱ አሳየዋለሁ ትላላችሁ። ቅድም መሸሻ ይናገር ነበር። አስራት ለእግዚአብሔር እንጂ ለፓስተሩ አይደለም። ልክ እንደዚህ ማለት ነው። ቆልፈን እንቀመጣለን፣ ዘግተን እንቀመጣለን። ይኸውላችሁ ልክ በዚህ ሲመጣ በዚህ ትሄዳላችሁ፣ ላለማግኘት ሰውየውን ላለማየት። ግን የት ነው ያለ ነው? በሕያው እግዚአብሔር መንፈስ ፊት፣ በህልውናው ፊት። መጽሐፍ ሲናገር ምን ይላል? በወንድም ላይ አንዳች ነገር ካለህ መባህን በመሰዊያ ላይ ተውና ከወንድም ጋር ሄደህ ምን በል። ለምን? ሰማይ አይቀበለውም። ድካም ነው፣ ከንቱ ድካም። ሰንዴህን ዌስት አደረግከው፣ ጊዜ ተበላሸ። ይኸውላችሁ አቅም እንኳን ካጣ እርዳኝ ብለን ጸጋን ጠይቅ። ጌታ ሆይ ይቅር ማለት እንድችል አንዳንዴ ከተጎዳንበት ነገር የተነሳ እኔ ግን እነግራቸዋለሁ፣ ሰማይ የሚለቀው ጸጋ አለ። ክርስትና ራሱ ዲዛይን የተደረገው የማይቻለውን ነገር መቻል ነው። ዮሴፍ ፓወርፉል ሆኗል። አሁን መበቀል የሚችልበት ነው። ወንድሞቹ አልተለወጡም። ምን እንደሚል ታውቃላችሁ? አሁን አባት ያዕቆብ ይናገር አይናገር መጽሐፍ ቅዱስ አይናገርም። መጡና አንድ ነገር አሉት። ያዕቆብ ከመሞቱ በፊት ወንድሞች ላይ አንድ ነገር እንዳታደርግ ብሎሃል። በጣም የሚገርም ነገር ተናገረ። እኔ
በእግዚአብሔር ፋንታ ነኝን? የሚበቀል አለ፣ የሚያይ አለ፣ ሁሉን እንደ ሥራው የሚከፍል አለ። እኔ ማን ነኝ? ሁሉን ማድረግ እየቻለ እንዴት እንደመለሳችሁ ታውቃላችሁ? ብድሩን አይደለም የመለሰው፣ በመልካምነት ነው የመለሳቸው። በአበይታቸው ውስጥ ስንዴን የከተተላቸው፣ በአበይታቸው ውስጥ ገንዘብ ነው ያስቀመጠላቸው። ኑ እኔ ጋ ኑሩ። እናንተ ለክፉ አስባችሁታል፣ እግዚአብሔር ግን ለመልካም አድርጎታል። ኧረ አሜን። ለዚህ ነው መጽሐፍ ሲናገር እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ይሆናል ይላል። ዘኍልቍ ምዕራፍ 12 ላይ ከቁጥር 1 ጀምሮ ላንብበው። ሙሴም ኢትዮጵያይቱን አግብቷልና ባገባት በኢትዮጵያይቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን አሉ። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሦስታችሁ ወደ መገናኛው ድንኳን ውጡ ብሎ ተናገረ። ሦስቱም ወጡ። እግዚአብሔርም በደመና አምድ ወረደ፣ በድንኳንም ደጃፍ ቆመ። አሮንና ማርያምን ጠራ። ሁለቱም ወጡ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጠለታለሁ ወይም በሕልም እናገራለሁ። ባሪያዬ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያህል በባሪያ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። እግዚአብሔርም ተቆጥቶባቸው ሄደ። ደመናው ድንኳኑ ተነሳ፣ እነሆ ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆ ለምጻም ሆና ነበር። አሮንም ሙሴን ጌታዬ ሆይ ስንፍናን አድርገናል፣ በድለናል። ይቅርታ እየጠየቀው ነው። ተመልከቱ። ጌታዬ ሆይ ስንፍናን አድርገናል፣ በድለናል፣ እባክህ ኃጢአት አታድርግ። እናቱ ሆድ በወጣ ጊዜ ግማሽ ሥጋው ተበልቶ እንደሞተ ሰው እርሷ አትሁን። ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አድናት አለው ይላል። ይገርማል። ይሄ ደግሞ በጣም የሚገርም ነው። ሁለት ችግር አላቸው። አንድ ኢትዮጵያዊቱን ለምን አገባ የሚል ነው። ሁለተኛ በእርሱ ብቻ ነው ወይ እግዚአብሔር የሚናገረው? እርሱ ብቻ ነው ወይ የእግዚአብሔር ሰው ብለው በሙሴ ላይ ተነሱ ይላል። እግዚአብሔር ሦስቱንም ጠራ፣ አሮንና ማርያም። ነቢይ ካለ በሕልም በራእይ እናገረዋለሁ። ባሪያዬ ሙሴን ግን አፖይንትድ ያደረኩትን ሰው ግን እንደሱ አይደለም የማወራው። እንዴት ነው የማወራው? አፍ ለአፍ ነው የማወራው። ስለዚህ ወዲያው ማርያም በለምጽ ተመታች ይላል። በለምጽ ተመታች ይላል። ያው ብሉይ ኪዳን ቢሆን ብዙ ለምጽ ነበር የምናየው። ብዙ ነበር እና አሮን ግን በድለናል አለ። ጥሩ እኮ ነው። አጥፍተናል፣ በድለናል አለ። በዚህ ጊዜ ሙሴ በጣም የሚገርም ሰው ነው፣ ትሁት ሰው ነው። መጥቶ ይቅርታ ጠየቀ ብሎ
ይናገራል። ወደ ዋናው ሐሳቤ እንግዲህ እመጣለሁ። ስለ አንድ ሰው ልንገራችሁና ልሂድ። ኔልሰን ማንዴላ። እኚህ ሰው በጣም ትልቅ የእግዚአብሔር ሰው ናቸው። እኔ እግዚአብሔር ሰው ናቸው ብዬ የማምናቸው ትልቅ ሰው ናቸው። ለ27 ዓመት በሳውዝ አፍሪካ እስር ቤት ውስጥ የተቀመጡ ሰው ናቸው። እኔ የይቅርታ ታሪኮች እንዴት እንደሚነኩኝ ልነግራችሁ አልችልም። 27 ዓመት እስር ቤት ውስጥ ተቀምጠዋል እና ለረጅም ጊዜ የእስር ቤት ጠባቂ የነበረ አንድ ሰው ማታ ጠጥቶ ይመጣና እሳቸው ላይ ነው ሽንቱን የሚሸነው። ኔልሰን ማንዴላ ላይ ማለት እስር ቤት ውስጥ ሆኖ ማለት ነው። እና ይህንን በተደጋጋሚ አድርጎታል። ሲደበድባቸው ጠጥቶ ሲደበድባቸው ነው የሚያድረው። ይህ ሰው ምግብ ቤት ውስጥ ነገር ሁሉ አብቅቶ እሳቸው ወደ መሪነት መጥተው ሎካሊ የሚሄዱ ሰው ናቸው። በጋርድ በምናምን የሚሄዱ ሰው አይደሉም። ነፃ ናቸው። ተራ ቦታ ይገባሉ፣ ሻይ ይጠጣሉ፣ ሁሉ ነገር የሚያደርጉ ሰው ናቸው። እና ወደ አንድ ምግብ ቤት ውስጥ ሲገቡ ሰውየው ጋር ፊት ለፊት ተገናኙ። ነቱ መንዘፍዘፍ ጀመረ። ቀጥታ መጡና ወዳጄ ያሉት ማሳሰር፣ መግረፍ፣ ዋጋውን መክፈል እንደዚህ አይደለም እናንተ ወዲኛ መበቀል እንደዚህ እኮ ነው። ሰውየው እንደዛ አይደለም ያሉት። አይዞህ አሉት። ይቅር ብያለሁ አሉት። በጣም ብዙ የይቅርታ ታሪኮች ሰምታችሁ ሊሆን ይችላል። ይቅርታ በጣም ፓወርፉል ነው። እስቲ አስቧቸው የጎዷችሁን ሰዎች ይቅር ለማለት እየተዘጋጃችሁ ስሙ። አንድ ልጇን የገደለባት አንድ ልጇን ምንድነው ያደረገችው? እስር ቤት ሄዳ እንዲለቀቅ ዳኞችን ትማጸን ነበር። ነገር ግን አልለቀቁትም። ረጅም ዓመት ተፈረደበት። ከተፈረደበት በኋላ በየሳምንቱ የሄደች ክርስቲያን ነች። በየሳምንቱ የሄደች እስር ቤት ትጠይቀዋለች። የሚያስፈልገውን ነገር ሰፖርት ታደርገዋለች። የመለቀቂያ ጊዜው ሲደርስ ያ ሰው የሚሄድበት ቦታ የለውም። እግዚአብሔር ልጅ ቢነጥቀኝም ሌላ ልጅ ሰጥቶኛል፣ ስለዚህ ከኔ ጋር ነው የምትኖረው ብላ ዳግም እንዲወለድ የእግዚአብሔር ልጅ እንዲሆን ክርስቲያን እንዲሆን በቃል ከምንሰብከው በላይ በህይወት የምንሰብከው የሰዎችን ህይወት ይነካል። ይሄ ሰው ክርስቲያን ሆነ። እግዚአብሔር የተመሰገነ ይሁን። ምን እያልኳችሁ ነው? ይህንን ታሪክ ልናገር ነው። ወደሚቀጥለው ሐሳብ ልግባ። ይሄ ታሪክ በጣም አሁን ያለንበትን ሁኔታ የሚገልጽልን ነገር ነው። ይሄ ሳይለንትሊ ሳንናገር ፖለቲካሊ ኮሬክት ሆነን ሀግ ያደረግን ተሳስመን ምናምን በልባችን ማአት ነገር ይዘን ስለምንወጣና ስለምንገባ የእውነት ይሄ የዳዊት ህይወት በጣም አስተማሪ ነው። እንደ ልቤ የተባለ ሰው ነው ዳዊት። ታሪክ ልንገራችሁና ወደ መፍትሄዎቹ ተናግሬ ወደ ምሳሌ ለቃችኋለሁ። ዳዊት ሊሞት በቀረበበት ሰዓት ልጁ ሰለሞንን ጠራው ይላል። ልጄ ሰለሞን ሆይ ምን ሁን አለው? ሰው ሁን አለው። አሁን በኋላ ሁለተኛ ነገሥት ምዕራፍ 2 ቁጥር 5 ላይ ታገኙታላችሁ ሐሳቡን። የጽሩያ ልጅ ኢዮአብ አለው በኔ ላይ ያደረገውን እንዲሁም በእስራኤል ሰራዊት አዛዥ ላይ በኔር ላይ በአቤነር በዩቶር ልጅ በአሜሳይ ላይ የፈጸመውን አንተ ራስህ ታውቃለህ። ጦርነት ሳይኖር በሰላሙ ጊዜ ደማቸውን አፍሷል። በዚህም ደም ወገቡ ላይ የታጠቀውን ቀበቶና በእግሩ ላይ ያደረገውን ጫማ በክሏል። አሁን ግን በደል እንደሌለበት ሰው አትተወው፣ ተበቀለው እያለው መደረግ ያለበትን በጥበብ አድርግ ካለው በኋላ ከነሽበቱ በሰላም ወደ መቃብር እንዲወርድ አታድርጋሉ። ይሄ
የቤት ጨዋታ ነው። የቤተሰብ ጉዳይ ነው። የፋሚሊ ጉዳይ ነው። እንዲህ አይነት ነገር ሳይለንትሊ የምናረጋቸው ነገሮች እግዚአብሔር ይጠየፈዋል። I'm telling you ዝም ብለህ አለው አንተ ጠበበኝ መበቀል እንዳለ። ስለዚህ ዝም ብለህ ወደ መቃብር አትሸኘው አለው፣ በደም ሸኘው አለው። ትንሽ እርሾ ሊጡን ሁሉ ያሞቃል። ባልጠላውም እወደዋለሁ የሚል ክርስትና የለም። እርሱ ይቅር እንዳላችሁ ባይዘው ይቅር በሉ የተሰጣችሁን ይቅርታ እንጂ የእናንተን ይቅርታ እግዚአብሔር አይፈልገውም። የሰው ይቅርታ አይደለም። ይቅር እንዳላችሁ ይቅር ተባባሉ ይላል። ይህንን መጽሐፍ የሚነግረን። ወደ ሐሳቡ ሊድ በጣም ረጅም ስለሆነ እንጂ በተለይ የተተወለትን መተው ያቃተው ሰው ታሪክ አለ። እሱን ማቴዎስ 18 ከ1 እስከ 35 ግቡና አንብቡት። የተተወለትን መተው ያቃተው ሰው ዕዳ አለብኝ፣ ሚስቴ፣ ልጆቼ ለባለዕዳ ሊሰጡ ነው ካለ በኋላ ይቅር ካለ በኋላ ወንድሙን ሲያገኘው ይቅር ማለት ያቃተው ሰው ማለት ነው። ሰማይ ይቅር ብሎን መልሰን ይቅር ማለት ሲያቅተን እንደማለት ነው። እንግዲህ ይቅር አለማለታችንን በብዙ መንገድ እናየዋለን። ስለዛ ሰው ያንን ሰው ስናስብ የሚሰማን ስሜት ምን አይነት ስሜት ነው? ሰውየውን ስናስብ የሆነ በቃ አይነት ነገር ከሆነ ይቅር አለማለታችን ቁጣ ውስጣችን እንዳለ ይናገራል። ስልኩ ሲደወል አናነሳም። እሱ በዚህ ሲመጣ በሌላ መንገድ አልፈነው እንሄዳለን። በተቻለ መጠን አቮይድ ማድረግ ነው የምንፈልገው ያንን ሰው። ይሄ ይቅር አለማለት ወይንም የቂም አንዱ ምልክት ሳይኖችን ሲምፕተሞችን ነው እየነገርኳቸው ያለሁት። በቃ ስልክ አለመመለስ፣ ያንን ሰው አለማየት፣ ያ ሰው በሚገኝበት ቦታ ላለመገኘት በሞከር ስናገኘው ቶሎ አጋርገ ነው መሄድ በቃ እና እንደው ባይመጣ ባላየው ብላችሁ የምትሉት ሰው ካለ ችግር ላይ ናችሁ ማለት ነው። ዳያግኖስ እያረኩ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። እንዴት ነው ታዲያ ይቅርታ ማድረግ የምችለው የሚለውን ቶሎ እንገራችሁ። አንደኛ ይቅር እንደተባልክ ማወቅና በይቅርታ እንደምትኖር ማወቅ የመጀመሪያው ነገር ይሄ ነው። አንተ ራስህ አንቺ የኖርሽ ያለሽው በይቅርታ ነው። የመጀመሪያው ነገር እሱ ነው። እንዴት የይቅርታን ህይወት ልለማመድ ለምትሉ፣ ሁለተኛ ከባድ ቢሆንም ይቅር ለማለት መወሰን። ይቅርታ ትዕዛዝና ውሳኔ ነው። ሰማይ አዟል፣ እኛ ደግሞ እንወስናለን። በዲሲሽን ነው የምንወስነው፣ በፊሊንግ አይደለም። ፎርጊቭነስ ፊሊንግ አይደለም፣ ዲሲሽን ነው። እግዚአብሔር ይመስገን። እንዲፈውስህና እንዲረዳህ መጸለይ አቅም ካጣ መንፈስ ቅዱስ እንዲረዳህና እንዲፈውስህ መጸለይ። አራተኛ ብሮ ለሄደ ህይወትን ጨለማ ውስጥ ለከተተው ያንን ሰው ስሙን እየጠራህ መባረክ። እየባረካችሁ ጸልዩ። ስለዛ ሰው ምን አይነት አቅም እንደምታገኝ ልታዩት የማትፈልጉን ሰው ስሙን እየጠራችሁ ጸልዩ። አምስተኛ በምህረትና በይቅርታ መመላለስ ነው። ይቅር እንደተባልን ማወቅ እና በይቅርታ መኖር፣ እንደገና ከባድ ቢሆንም ይቅር ለማለት መወሰን፣ ለጎዳን ሰው መጸለይ። አምስተኛ በምህረትና በይቅርታ መመላለስ። የይቅርታ በረከቶች ምንድን ናቸው? እነዚህን ተናግሬ ጨርሳለሁ። ይቅር ስትሉ ኧረ አሜን። ይቅር ካለ ማለት እስር ቤት ትፈታላችሁ፣ ነፃ ሰው ትሆናላችሁ። ሁለተኛ ሸክም ከላያችን ላይ ይነሳል። በሰላም
እንተኛለን፣ በሰላም እንነሳለን። ሰላም የሚባል ነገር ይኖራችኋል። ሶስተኛ በረከታችንን እናስለቅቃለን። ባይዘው ይውላችሁ በረከታችሁን አንቆ የያዘው አንዱ ነገር ይቅር አለ ማለት ነው። ይቅር ስትሉ ሰማይ የያዘውን በረከት ምን ማድረግ ይጀምራል? መልቀቅ ይጀምራል። እግዚአብሔር ደግሞ ጸሎታችንን ምን ይላል? ይሰማል። ይቅር አለ ማለት ጸሎት የሚከለክል ነው ነገር ወይጆች፣ ጸሎት ይከለክላል። ጸሎታችን አይሰማም፣ የምናቀርበው መስዋዕት አይሰማም ይቅር ካላልን። ይቅርታ በጣም ወሳኝ ነገር ነው። አራተኛው ይቅርታ በረከት ጤናችን ይመለሳል። ይቅር አለ ማለት እንደሆነ እንግዲህ ዶክተሮች አሉ ሲነግሩናል፣ ተረጋግጧል። እናቴ ካንሰር ዳያግኖስ በተደረገሽ ጊዜ ዶክተሩ አንዱ ያለው ነገር ፎርጊቭ ያላደረግሽው ሰው አለ ወይ ብሎ ጠይቋታል። ነበርኩኝ። ስለዚህ ስትረስ፣ ዲፕሬሽን በቃ ፊዚካል ስፒሪቹዋል ዳሜጅ ያመጣባቸዋል። ሌላ ሰው ነው በሽተኛ ነው የሚያደርጋቸው። የጨጓራ በሽተኛ፣ ስትረስ ምናምን ማአት ነገር አንድ ይውላችሁ ዶክተር አክመው ይሄንን ነገር ይቅር ስንል ከዚህ ሁሉ እንፈታለን። እግዚአብሔር ይመስገን። አምስተኛና የመጨረሻው ሰይጣን በህይወታችን የሚገባበት በር ወይንም አክሰስ ያጣል። አትስጡት ብሎ መጽሐፍ ቅዱስ የሚናገረው እዚህ ነው። ስለዚህ ፋሲካ ይሄ ነው። እርሾን አውጥቶ መድፋት። ይቅር ያላላችሁት ሰው ብዙ የተጎዱ ከኛ በላይ እዚህ ሕያው የሆኑ ምስክሮች እንደ ደመና በዙሪያችን አሉ። ወገኖች ዛሬ እግዚአብሔር የሚናገረን ነገር በረከት የምትፈልጉ ከሆነ፣ ሰላም የምትፈልጉ ከሆነ፣ ጸሎታችሁ እንዲመለስ የምትፈልጉ ከሆነ፣ ሰይጣን በእናንተ ህይወት አክሰስ እንዲያገኝ የማትፈልጉ ከሆነ ይቅር በሉ። እንጸልይላችሁ። ሃሌሉያ። በእውነት